ተረሳችሁት እንዴ የዛሬው ደስታችሁ ያለፋችሁት ጊዜ የፍቅራችሁ ገስ ከተዋወቃችሁበት ካልቀረው የትላንት ዛሬ ግን ተረሳ በሴራና በውሸት ይዩት የፍቅር ጉዞን የቆያችሁትን ጊዜ የደስታችሁን ትግል የፍቅራችሁን ደሴት የጨረቃ ቤተሰቦች ይህን ፍቅር ነው የሚያዩት። አይበጠስም ቃል ኪዳን በሴራ አይፈርስም እውነት አይበጠስም ቃል ኪዳን በሴራ አይፈርስም ስትጀምሩ በፈገግታና በሳቅ ዓለም ተደነቀ በፍቅራችሁ ጥልቅ ምንም አልነበረም የሚያፈርሳችሁ ዛሬ ምን ተገኘ የሚለየው ልባችሁ ያ ቆንጆ ትዝታ ያ የፍቅር መጀመሪያ ዛሬ እንደገና ይምጣ ይሁን ለሰላም መድረሻ የጨረቃ ቤተሰብ ምስክር ነው ለፍቅራችሁ ከቀን ወደ ቀን ስንከታተል የነበርም ነው ጊዜያችሁን ስናይ ዛሬ ግን እንባችን በጉንጫችን ላይ ተረሳችሁት እንዴ የቃል ኪዳኑን ቃል ብሩክና አይኒ ወደ ቀድሞው ተመለሱ በልል ፍቅራችሁ ታምር ነው የጨረቃ ማህተም በሰው ወሬ አትሸነፉ አትለዩ የድሮ ትዝታ የጨረቃ ቤተሰብ እየተበጋችሁ ነው ፍቅር ጉዞ መቼም አያልቅም ኃይሌና ብሩክ እንደገና ተዋደዱ ተጋበል ባለምስት ማላ ይገባ ችግር የለው ለሁለት ቦታኩትሽ ነገር ሰላለ ለዛ ነው ራስሽን አዘጋጂ እሺ ያው ዝግጁ ነኝ ለመስማት ምን ተፈጠረ እና እየነገርናቸው ነበር ቅድም በውስጥ ያሳለፍናቸውን ነገሮች እኛ እናውቃለን አይደል ግዴታ እዚህ ጋር ስላልወጣ ያው ዝም ብለናል ብለን አይደለም ግን አሁን ደግሞ የመጨረሻ በቃ ግዴታችን ስለሆነ አንቺም እዚህ ስላለሽ ያለውን ሁኔታ መናገር ስላለብን ነው በቃ እንዳይደብርሽ ለዛ ነው ግዴታ ነው ብለን የተነሳ ነው በዚህ ሐሳብን የተነሳ ነው መጀመሪያ እና አሁን ያለሽበትን ጉዳይ እኔ እየነገርኳቸው ነበር የሰው ልጅ ለሆነ ነገር ሪስፖንስ ይሰጣል በቃ አላልንም ፈረድንም አልፈረድም የሆነ ሰው የሆነ ነገር ሲያጋጥመው የሚያሳየው ነገር አለ አይደል ስደነግጭ እንኳን መታሳዩ ነገር አለ አይደለም እንደዚህ ህይወትሽ ውስጥ የሚፈጠር ነገር ስለዚህ አሁን ያለሽበት ነገር ሊያስደነግጥሽ አይገባም ኖርማል ነው የሚሰማሽ መደበር የሚሰማሽ መናደድ ምናምን ኖርማል ነው በቃ ሲፈጠርብሽ ያ ነገር ሲፈጠርብሽ መስጠት ያለብሽን ነገር ነው ሰውነትሽና አይምሮሽ እየሰጠ ያለው
ስለዚህ ኖርማል የሆነ ነገር ነው፣ መደናገጥ የለብሽ። ማንኛውም ሰው ህይወት ላይ ያጋጥማል ይሄ ነገር ማለት ነው። ግን ደግሞ እኔ እያልኩሽ ያለሁት ምንድን ነው እኛ በሰጠነው ልክ ነው የሆነ ነገር ቦታውን እየያዘ የሚመጣው አይደለም። ደስታም ቢሆን በሰጠሽው በተቀበልሽው ልክ ነው ቤትሽን እየሞላ የሚሄደው። ድብርትም ቢሆን በሰጠሽው ልክ ነው። ስለዚህ መደበርና መናደድ፣ መተኛት፣ የሆነ ነገር ማዘን ምናምን ምንድን ነው ቦታ በሰጠሽው ቁጥር ራስሽን ቦታሽ ላይ እየሰፋ በኋላ ምንድን ነው በሽታ ነው አይደል የሚሆነው። ስለዚህ እንደዛም የሚጥል እንደዛም የሚያናደድ ጨጓራ፣ ማንኛውም ስሜት የሚመጣው በመናደድ ነው። ስለዚህ መጀመሪያ ስትረስሽን መቀነስ ነው ያለብሽ። ራስሽ ስትቆሚ ነው አይደለ ህይወትሽን ማስተካከል የምትችይው። እኔ በተፈጠረው ነገር በጣም ተናድጃለሁ፣ እንደ ሴት በጣም ተናድጃለሁ። ግን ደግሞ ምንድን ነው ስሜታዊ ስለሆነን ብቻ ያን ነገር አንፈታውም አይደለም። ስለዚህ 1-2 ቀን ተረጋጋሽ፣ አረፍሽ። ከዚህ በኋላ ደግሞ ወደፊት ምንድን ነው የምናደርገው የሚለውን ማውራት አለብን። ዝም ብለን በተቀመጥን ቁጥር ነገሮችን እያባባስን ነው የምንሄደው። ስለዚህ አሁን አንቺ ንዴትሽን ቀንሰሽ ምንድን ነው ማድረግ ያለብን ነገር ነው። ስለዚህ የተሰማሽን ነገር ማንኛውም ነገር ልትነግሪኝ ዝግጁ ነኝ፣ እኔ እሰማሻለሁ። ያናደድሽ ስታወሪው ነው የሚወጣልሽ፣ ገባሻ? ስለዚህ በቃ ምንድን ነው የምትፈልጊው ነገር። በዛ ላይ ደግሞ እኔ አንቺ በሰጠሻት ልክ ነው በከፈትሽው መንገድ ነው ሌላ ሰው ሶስተኛ ሰው የሚገባው። አንቺ አይሆንም ምናምን እያልሽ በራቅሽ ቁጥር ሌላ ሰው ይገባል። ስለዚህ እኛም ዋና ዓላማችን እኔም ሀብቲ ጋር የተቀመጥንበት ዓላማ ምንድን ነው እናንተ አብራችሁ እንድትሆኑ ነው። ራሱ እሷን ብቻ አሁን ጥፋተኛ አድርጌ መውቀስ ራሱ ከበደኝ። ምክንያቱም ይቺ ልጅ እስከዛሬ ድረስ ራሱ ውሸታም ነች እየተባለች ግን ደግሞ እንግዲህ ዲኤንኤን የሚያክል ነገር በስንት አይነት መንገድ ተሄዶ ዲኤንኤ እንደተደረገ ይታወቃል። የምናውቀው ነገር ነው፣ ቀላል ነገር አይደለም። እና በቃ ያ ውጤት እስኪመጣ ነበረ። ቀላል እንደሚታሰበው አይደለም፣ ሁሉም ሰው እንደሚያስበው አይደለም። ዲኤንኤ ከባድ ነገር ነው። ያን ሁሉ መንገድ ሄደን ዲኤንኤ አድርገን መጥቶ ውጤቱ ደግሞ ካየው በኋላ ማመን ከበደኝ። ልጅቷን ራሱ በቃ እኔ እሷንም ማስቀየም እሷንም ከዚህ በኋላ ብዙ ነገር እኮ ማድረግ እችላለሁ እኮ እኔ ከእሷ ጋር እኮ ብዙ ነገር ውስጥ መግባት እችላለሁ። እልክ ከሆነ በእኔ ይበልጣል። ግን ደግሞ ይቺ ልጅ እውነት አላት ብዬ አሰብኩኝ። ምክንያቱም ብሩኬን ቢሆን አመነ፣ በቃ ልጅቷን አምኗል። በቃ ገና እሱን አሁን ስለሱን እኮ በቃ ማንሳትም አልፈለግም። ግን እኔ አሁን የምፈልገው ሁለታችሁ ሰላም እንድትሆኑ። አይ እኔ አሁን እየመሰለኝ ያለው ሁሉም ሰው በቃ ብሩኬ ተወቃሽ እንዳይሆን ብቻ እሱን ነፃ ለማውጣት ነው እየመሰለኝ ያለው ማለት ነው። ግን ደግሞ እንደዛ አይደለም። እኔ እንጃ፣ በፍጹም እንደዛ አይደለም። በነገሮች ላይ የኛ እኔ ቅድም ብያለሁ፣ የኛ ዋና ዓላማችን አብራችሁ እንድትሆኑ ነው። ማንም ሰው ከማንም ጋር የግል ችግር ያለበት ሰው የለም። ይሄ ሁሉም ሰው እየተጨነቀ ያለው ቤተሰብም እየተጨነቀ ያለው አብራችሁ እንድትሆኑ ነው። አብራችሁ ስትሆኑ ግን ጤነኛ ሆናችሁ ራሳችሁን ጠብቃችሁ ነው መሆን ያለበት። ገባሽ አይደለም? መጀመሪያ ራሳችሁን ከራሳችሁ ጋር ያለውን ነገር አጽዱና አንድ ላይ ሆናችሁ ደግሞ ማውራት አለባችሁ። ተገናኝታችሁ ሰላም መፍጠራል። ሆይ 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 የአንድ ሰሞን ነው። ገባሽ አይደል? ከዛ በኋላ ሰውም ይጠፋል፣ ግርግሩን ይሰክናል። ያበሳጨኝ እኮ ለምን እስከዛሬ ድረስ ካደ ነው። በቃ እስከዛሬ ድረስ ለምን እስከዛሬ ድረስ ይሄ ሁሉ ነገር እስኪፈጠር ይሄ ሁሉ ነገር እስኪሆን ድረስ እኛ እኮ የሰው ነፍስ አልጠፋም እንጂ እኮ ብዙ ነገር ተዳርሰናል አይደል? በግልም በብዙ ነገር በጓደኛም ዙሪያ ብዙ ነገር ተዋሁነናል እስካሁን ድረስ ማለት ነው። እና እስካሁን ድረስ ለምን ዝም አለ? ከዛ አሁን ደግሞ እንግዲህ መቼም ሰምታችሁታል። ከዚህም በኋላ ደግሞ ከልጄ ጋር እሆናለሁ ልጄንም አሳድጋለሁ እያለ አምኖ እየተቀበለ ነው። እና ከዚህ በኋላ ስትሆኝ እኮ ነው እኔ አሁን ስለ ልጁ እየነገርኩሽ ነው። አይ እኔ ልጅቷን እኮ ያሳድግ አይደለም ሀይሚ፣ ይኸውልሽ ስሜታዊ ስትሆኝ የምታወሪውን ነገር እኮ መቁጠር የለብሽም። ገባሽ አይደለም? እዛ ጋር በግርግር መሀል የተወራውን ነገር ብንቆጥርማ የት ተዳርሰን ነበር እስከዛሬ። እዚች ጋር ልጅቷን ያሳድግ አያሳድግ ምናምን አይደለም። የልጅቷ ጉዳይ ከእናንተ በኋላ የሚቀጥል ጉዳይ ነው። ገባሽ አይደለም? መጀመሪያ ላይ የእናንተን ህይወት አውርታችሁ ሁሉም ነገር እኮ በወሬና በንግግር እኮ መፈታት የሚችል ነገር ነው። ሀይሚ እስከዛሬ ብዙ ነገር አወጣችሁ ፈታችሁታል አይደል? ገባሽ አይደል? እኮ ይገባኛል እኮ ግን ደግሞ እኔ እና እሱ አንድ ላይ ለመሆን የሆነ ሰላም የሚሰጥሽ ነገር ሊኖር ይገባል። እኔ እና እሱ ደግሞ ከዚህ በኋላ ሰላም የሚሰጠን ነገር ይኖራል ብዬ አላስብም። ደግሞም የለም እያየሁትም ነው። እና ያው ከዚህ በፊት በጣም ብዙ ደጋግሜ እየተናገርኩት ነው። ቃል ገብቼለታለሁ። ግን ደግሞ ያሉት ነገሮች እውነታው እንዲወጣ እሱም ደግሞ ስሙ እንዲጸዳ ስለፈለግኩኝ ነበር እንጂ በዚህ ልክ ርቆ ይሄዳል ብዬ አላሰብኩም ነበረ። እና ደግሞ አሁን ባየሁትም በሰማሁትም ነገር በሚሆኑትም ነገር ደስተኛ አይደለሁም እኔ። እና ደግሞ እኔ በሰዓት ሰላም ነው የሚያስፈልገኝ። ለራሴ በጣም ብዙ ጭንቀቶች ብዙ ችግሮች አሉብኝ። ስለዚህ
ለራሴ ሰላም የሚሰጠኝን ነገር ነው እየመረጥኩ ያለሁት። ከብሩኬ ጋር መሆኔ ደግሞ ከዚህ በኋላ የሰው ልጅ ይዋደዳል አይደለ? ይዋደዳል፣ አብሮ ይቆያል። ከዛ ደግሞ የማይሆን ከሆነ ሁኔታዎች አንድ ላይ እንዲሆኑ የማያስገድዷቸው ከሆነ ይለያያሉ አይደለ? ስለዚህ ያለው አማራጭ እኔ እና እሱ ከዚህ በኋላ እኔ እንጃ ማለት አብረን የምንሆንበት መንገድ እየታየኝ አይደለም። እሱ አይደለም። አይ ሰላም አሰደ በፍጹም እንደዛማ አይሆንም። ይኸውልሽ እኔ አሁን እንደ ሴት ነው እየነገርኩሽ ያለሁት። በእኔ ላይ እንዲደርስ ማልፈልገውን ነገር ለሌላ ሰው አልመክርም። ለአንቺም ደግሞ ልመክርሽ አልችልም አይደል? እኔ ያ ነገር ጥሩ አይደለም ብዬ ያሰብኩት ነገር ቢሆን አልመክርሽም። ያን ነገር ግን ደግሞ አሁን አንቺ በአንዴ እንደዚህ ካደፋፈንሽው፣ ለምሳሌ እኮ የሰው ልጅ በጣም ብዙ ደረጃ ተዳርሶ ራሱ አብሮ የሚኖር ሰው አለ። ገባሽ አይደለም? እዚች ጋር ሰላም ልሰጠን አልችልም፣ ሰላሜን ነው የምፈልገው። ሰላምሽን ትፈልጊያለሽ እኮ ግን እዚች ጋር የምታገኙ ሰላም እውነተኛ ነው ወይ የሚለውን ማሰብ አለብሽ። 1-2 ሳምንት ከተቀመጥሽ በኋላ ነገሮች ቢባሱኑ ከተተባተቡ በኋላ ያ ሰላምሽ ሪሊ ትክክለኛው ሰላም እንዳልሆነ እርግጠኛ ሳትሆኝ ወደኋላ ልመለስ ብትይ ደግሞ ጭራሽ ላይ ስተካከል የሚችል ነገር ተፈጥሮ ሊሆን ይችላል። ገባሽ? ታውቂያለሽ ናኒ ያልገባሽ ነገር ከዚህ በኋላ እኔና ብሩኬ እንኳን አብረን ብንሆን ሲጀመር አትፈቅድም። እሷም ብላኛለች። አይ ብሎ ነገር የለም። ኧረ እሷ ማንም ፈቃጅም ያረጋት ማለት ፈቃጅም አይደለችም፣ ፈራጅም አይደለችም። ግዴታ ልጁን የማሳደግ ግዴታ ይኖርባታል አይደለም? ያኔ ደግሞ እሷ አብረው እንኳን ባያሳድጉ በየሰዓቱ እሱን መጥራቷ ማይቀር ነው። አይሆንም። ማንም ሰው እኔ ልንገርሽ ይኸውልሽ አይደለም እንደዚህ ድሮ እኔ አባቶች እናቶች እንኳን ድሮ አይደለም እንደዚህ አይነት ነገር ተጠርጥረው በሆነበት ደረጃ እንኳን ከሚስቶቻቸው ጋር ሲኖሩ ማለት ነው እንደዚህ አይነት ደረጃ እንደዚህ ባንድ የሚያደፋፍኑት ነገር የለም። በብልሃት ነው። ሴት ልጅ ደግሞ በብልሃት ነው የምትመራው። ገባሽ አይደል? እሷም ሴት ስለሆነች ነው ብልጠቷን እየተጠቀመች ያለችው። ገባሽ አይደለም? ስለዚህ አንቺ ደግሞ ብልሃትሽን መጠቀም አለብሽ። እሷ እንደዚህ ታደርጋለች እያልሽላት ከሆነማ ነገሮችን ነገሮችን አንድ ስቴፕ እንድትቀድምሽ እያደረግሽ ነው። አይደለም እሷ ስላለችኝ ነው። አይሆንም። ስላለችኝ ቢሆን ነገር አይደለም። ከዚህ በኋላ ይኸውልሽ እስከዛሬ ድረስ ራሱ ምንም ሰላም እያገኘን አልነበረም በእሷ የመጣ ማለት ነው። እና ከዚህ በኋላ ራሱ አስሬ ከምንጋጭ በቃ ልጅቷን ህፃኗን ታሳዝናለች። ማድረግ ያለበትን ያድርግና ማስተካከል ያለበትን ነገር ያስተካክል። አይሆንም። ሚስተካከለ እንኳን አንቺ እስከዛሬ ያሳለፋችሁትን ህይወት ዞር ብለሽ ውስጥ በጣም ብዙ ውጣ ውረድ አሳልፋችኋል አይደለም? ከዚህ የባሰ ነገሮችን አሳልፋችኋል።